ያለን ማንም የለም። እስቲ ኢየሱስ ጀግና ነው የሚል እስቲ ኢየሱስ ጀግና ነው በሉ። ኢየሱስ ታዳጊ ነው በሉ። ኢየሱስ ያስመልጣል በሉ። ኢየሱስ ይጋርዳል በሉ። ኢየሱስ የኢትዮጵያ ተስፋ ነው በሉ። የትዳር ተስፋ ነው በሉ። የቤተሰቦች ተስፋ ነው በሉ። ሃሌሉያ። ሁሉ ሰው በእግሩ ይቁም። ጻድቅ ይላል እግዚአብሔር ቃል ሲናገር እንደ አንበሳ ነው ይላል። ያለ ፍርሃት ምን ይላል ይኖራል። የፍቅርና ራስን የመግዛት መንፈስ ነው እንጂ አንተ ውስጥና አንቺ ውስጥ ያለው የፍርሃት መንፈስ አንተ ውስጥ የለም። ነቢያና ዳንኤል አባቶችን ይዘው ትውልድን ይዘው አገራቸውን ይዘው ካህናትን ይዘው ሕዝቡን ይዘው ሴቱን ይዘው ወንዱን ይዘው በእግዚአብሔር ፊት በምልጃ ማቅ ለብሰው አመድ ነስንሰው ጉበኛ ሆነው በፈረሰው ቅጥር እንደጸለዩ ትውልድን የምታስመልጠው አገርህን የምትጠብቀው አንተ ነው። ታዲያ ምን ታደርጋለህ? ቤተ ክርስቲያኔን በዚህ ዓለት ላይ እመሰርታለሁ። የገሃነም ደጆች ምን አሏት? አገራችን ላይ የመጣው የተለያዩ ሳይሎች ትውልድ እየሞተ ንጹሐን ዜጎች እየተገደሉ ክርስቶስ ለምን በኢትዮጵያ ምድር ላይ ነገሰ? አሁን ኢትዮጵያ የሚመራት ኢየሱስ ነው። ይሄንን ወጡ። ለምን ኢየሱስ ይመራታል? የመንፈስ ውጊያ ነው። እጃችሁን አንሱና ጸልዩ። ሁሉ ሰው በጸሎት መንፈስ ይሁን። እጅህን ስታነሳ የእግዚአብሔርን ትድግና የእግዚአብሔርን እርዳታ በኑሮ በሕይወት በአገር ላይ የእግዚአብሔርን ጣልቃ ገብነት ጣልቃ ግባ። እግዚአብሔር ኃያል እንዳታናት፣ ጀግና እንዳታናት፣ ገናና እንዳታናት፣ አስፈላጊ እንዳታናት፣ ባለስልጣን እንዳታናት ጸልይ። የአንደበትን ቃል የሰራዊት ጌታ እግዚአብሔር ያከብራል። የሴቶች ልጆቹ የወንዶች ልጆቹ ቃል እግዚአብሔር ያከብራል። አንቺ እህቴ፣ አንተ ወንድሜ በእግዚአብሔር ፊት ቃል የከበረና የተመሰገነ ነው። ሃሌሉያ 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 ሃሌሉያ። ይኸው ሰማይ በዚህ ቤት አንጻር ተከፍቶ መንፈስ ቅዱስ ፍሎ እያደረገ ሰዎችን እየነካ ነው። የምልጃ መንፈስ እየፈሰሰ ነው። ሃሌሉያ። ምክንያቱም መጽሐፍ ሲናገር የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። እጅግ ኃይልን ሃሌሉያ። የአገርን ዳር ድንበር የምታስጠብቀው አንተ፣ ትውልድ የምታስመልጠው አንተ። የፈረሰው ቅጥር እየተሰራ እግዚአብሔር እየተፈለገ ሲሄድ የባኦል መሠዊያ እየተገለበጠ የእግዚአብሔር መሠዊያ በምድራችን ላይ የፈረሰ እየተሰራ ይሄዳል። በማን በተነሳው በጀግናው ኤልያስ ምክንያት። ኤልያስ አንተ ነህ። የዚህ ዘመን ኤልያስ አንተ ነህ። ታሪክ እየተናገርክ አትኑር። ኤልያስ አምላኩን አስከብሮ ተወራርዶ አብሮ ሄዷል። የኤልያስ አምላክ ግን ዛሬ አንተ አምላክ ነው። የኤልያስ አምላክ ዛሬ የኢትዮጵያ አምላክ ነው። አሁን ኮሚኒኬት አድርጉ በመንፈስ። የእግዚአብሔር ዓለም ነገር በአእምሮ አይታወቅም። ዛሬ ፈልጋችሁ
የሚገርም እኮ ነው። ይኸው ድንቅ ነው፣ መካር ነው፣ ኃያል አምላክ ነው፣ የዘላለም አባት ነው፣ የሰላም ደግሞ አለቃ ነው። ሃሌሉያ። ኢትዮጵያ ባላት የጦር ሰራዊት በስፔሻል ፎርስ አትጠበቅም። የምንወጡ ሃሌሉያ። የሶሪያ ሰራዊት የኪዳኑን ሕዝብ በከበበ ጊዜ ይጠበቁ የነበሩት በሰማይ ሰራዊት ነበር። ጠላቶቻቸው ሊያጠፏቸው እርግጠኛ ሆነው ነበር የመጡት። እግዚአብሔር የሰማይ ሰራዊትን አመጣላቸው። ተከበው ነበረ። በመላእክት ተከበው፣ በጠባቂ መላእክት ተከበው። ኢትዮጵያ በጠባቂ መላእክቶች እየተጠበቀች ነው። እናንተ ጊቭ አፕ አታድርጉ። ተስፋ ትቆርጣላችሁ እንዴ? ትፈራላችሁ እንዴ? አትፍሩ። እግዚአብሔር ከእናንተ ጋር ነው። እግዚአብሔር የተናገረው ነው የሚፈጽመው። እግዚአብሔር ያለው ነው የሚሆነው። እግዚአብሔር ያለው አይሆንም። እስቲ ከልካይ ነኝ በሉ። እከለክላለሁ በሉ። እከለክላለሁ በሉ። በእግዚአብሔር ሀሳብ ላይ በሉ። የሚነሳው ነው የጨለማውን ዓለም ሀሳብ ነው። አፈርሳለሁ። የሰውን ሀሳብ ነው አፈርሳለሁ። ወደ ምድራችን ከጎረቤት አገር ታጥቀው የሚገቡ የአረብ እና የሱማሌ አይነት ዜግነት ያላቸው የሱዳን አይነት ዜግነት ያላቸው ሰዎች እስከነ ትጥቃቸው በመንግስት ደህንነቶች ሲያዙ አየሁ። ሃሌሉያ ሃሌሉያ ሃሌሉያ። እንደዚህ ይለኛል የሰራዊት ጌታ ቅዱስ እግዚአብሔር፣ አሁን ጎበኞችን ለዚች ምድር በአዲስ መንገድ በአዲስ መንፈስ ቀስቅሻለሁ። አልቃሾችን አስነስቻለሁ። ሕዝቤን እጠብቃለሁ ይላል የሰራዊት ጌታ ቅዱስ እግዚአብሔር። ሕዝቤን አስመልጣለሁ ይላል የሰራዊት ጌታ ቅዱስ እግዚአብሔር። ጠላት ያሰበው አይሆንም ይላል የሰራዊት ጌታ ቅዱስ እግዚአብሔር። እኔ በኢትዮጵያ ላይ ጌታ ነኝ ይላል የሰራዊት ጌታ ቅዱስ እግዚአብሔር። እኔ የኢትዮጵያ ጠባቂ ነኝ ይላል የሰራዊት ጌታ ቅዱስ እግዚአብሔር። እኔ የኢትዮጵያ ጋሻ ነኝ ይላል የሰራዊት ጌታ ቅዱስ እግዚአብሔር። አባት ሆይ እንወድሃለን። አንተ ድንቅ እናከብርሃለን። ዛሬ ደግሞ እንዲህ ባለ ሁኔታ ስምህን ልንጠራ በፊትህ ልንሰበሰብ እያንዳንዳችን እግዚአብሔር ሆይ ስለጠራህን ልትመክረንና ልትናገረን አዲስ ነገር በሕይወታችን ልታደርግ ስለ ምድራችን፣ ስለ ኢትዮጵያ፣ ስለ አገራችን፣ ስለ ባለስልጣን፣ ስለ ሕዝባችን፣ ስለ እናቶች፣ ስለ አባቶች፣ ስለ ሴቶች፣ ስለ ወንዶች አቤቱ እንድንማልድ አንተን ደግሞ እንድናመልክ የምስጋናን መስዋዕት ልንሰዋለን በፊትህ እንድንመጣ አቤቱ በኢየሱስ ስም ወደዚህ እግሮቻችን ስላቀኑ ክብር ላንተ ይሁን። እንደ አመጣጣችን ስለማንመለስ አዲስ ነገር ስለሚሆን አንዳች ነገር ስለምንቀበል እግዚአብሔር የዘላለም አምላክ ተለውጠን ስለምንወጣ እስከነ ጥያቄያችን ስለማንወጣ አንተ እዚህ ከመኖር የተነሳ እንቆቅልሽ ሁሉ ስለሚፈታ ክብር ላንተ ይሁን። ሕዝብህን ባርክ፣ ቃልህን ባርክ፣ አልፈን ተናገር፣ እኛም እንሰማለን።
ብዛቸው ይደፋ፣ መስዋዕታቸው ይገለጥ። እግዚአብሔር ስለው ተመስገን። ስለሰማህን ከፍ በኢየሱስም አሜን። ሃሌሉያ። ኢየሱስ ጌታ፣ ኢየሱስ ጌታ፣ ኢየሱስ ጌታ። ከኮምፓሽን ጋር ምንድን ነው ያለሽ ግንኙነት? አንቺ ኮምፓሽን እሺ እሺ እና እነሱን ሳይነሱ ሲረዱ ሳይ ኮሚስቲ እነሱ ሲረዱ ሳይ የሆነ ጊዜ ላይ እንደዚህ አይነት ቦታ እንደሚደርሳ ኮምፓሽን የሆነ ልብ ያላቸው ሴቶች እንዲነሱ ፈልጋል። ኦኬ። እና ልብሽ ኮምፓሽኔት ነው። አሜን ይሁንልሽ። ኮምፓሽኔት ልብ የማን ልብ ነው? ኮምፓሽኔት የሆነ ልብ የማን? የክርስቶስ። ሃሌሉያ። ምን ይላል መጽሐፍ ሲናገር? የፍቅር ልብ አለን ይላል። የፍቅር ልብ ምን አይነት ልብ ነው? የክርስቶስ ልብ ማለት። የክርስቶስ ልብ ማለት የፍቅር ልብ ነው። ሰዎችን የሚወድ ጥልቅ ፍቅር ማለት ነው። ኮምፓሽን ማለት ኢየሱስ ያለና ከኮንስትራክሽን ድርጅት የሆነ ካምፓኒ ጋር የተገናኘ ስራ የስራ እድል ይመጣል። አንቺ ግን ከኮንስትራክሽን ድርጅት ጋር በተገናኘ ስራ ውስጥ አትገቢም። ሌክቸር ስታደርጊ የሆነ ነጮች ያሉበት ትምህርት ቤትና ኢየሱስ ያድናል። አሜን። ጥቁሮች ያሉበት ትምህርት ቤት ብዙ ኔትወርኮችን የሚዘረጋልሽ በዓለም ዙሪያ ታዋቂ ኢንተርናሽናል ትምህርት ቤት ውስጥ ሌክቸር ስትወያል። ኢየሱስ ጌታ ነው። ይሄ ነገር በፍጥነት ይሆናል። ተከፈተ። በኢየሱስም ከፈተ። በኢየሱስም ከፈተ። በኢየሱስም ከፈተ። በዚህ አሁን ታምኛለሽ። በሕይወትሽ ላይ ተፈጽሞ ትወጣለሽ። በቃ ትጨብጫለሽ። ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲሄዱ አዩትና ወደ እኛ ምን እነሱ ጋር ምን አለ? መልስ አለ። ይኸው ኮኔክት ካደረጋችሁ የእግዚአብሔር ሰው ሲናገር ቃል ሲያወጣ ካመናችሁ ከተቀበላችሁ ይሆናል። ወደ እኛ ከመመልከት ጋር ምን አለ አለው? ዲቫይን የሆነ ፕሪንሲፕል ነው ማየት። ሃሌሉያ። ወደ እሱ ተመለከቱ፣ ተናገሩበት። አድራሽ ማንነቱ፣ ላይፍ፣ ህይወቱ ተቀየረ። ወዲያው ወደ ከሚቀመጥበት ቦታ ወደ ቤተ መቅደስ። ሃሌሉያ። ኢየሱስ ሲናገር ከዚህ ብሎ የተናገረ የሰማችሁ ቃል እኔ የትንቢት ፈጻሚ ሆኜ መጥቻለሁ። አሁን በጆሮአችሁ ምን አለ? ተፈጸመ። አንቺ እግዚአብሔር የሚናገረው ተፈጸመ። መንፈስ ዓለም ላይ የተጻፈ ሆነ። The mighty name of Jesus. Power Holy Ghost. Power Holy Ghost in the name of Jesus. Amen. Power Holy Ghost in the name of Jesus. Power Holy Ghost. Yes. Hallelujah. ኢየሱስ የኔ ፍቅር የኔ ቆንጆ የእግዚአብሔር ጸጋ አንቺ ላይ አለ። አሜን። ታገለግዪዋለሽ። አሜን። ስራውን ትሰሪያለሽ። አይናት አሜን። አጆባ ተወስዳ አያቶ ሌላ ወዲያ ማስተማር ሲአቶ ያቶስ ወደ ከፋቶ አስተማሪ ማነው? አንቺ ቤተሰብ ውስጥ ያለው ፋሚሊ አጎቴ ነው። አዶያ ይሄ ምልክት ይሆንሽ። ይሄ ምልክት ነው። ኢየሱስ ያድናል። ኢየሱስ ያድናል። እንዴ በኢየሱስ እንደ ኢየሱስ ያለ ከዚህ ዛሬ የኔ ቀን ነው። መጽሐፍ ሲናገር እንደዚህ ነው። እቺ ናት እግዚአብሔር የሰራት ቀን፣ በእሷ ምን ይበለሽ? ደስ ይበለሽ። ይሄ ደስታ ቀን የሐዘን ቀን አይደለም። ምንድን ነው የሚታያቸው?
ፔሲሚስት ናቸው፣ ጨለምተኞች ናቸው። የእግዚአብሔር ሰዎች ቅዱሳን ፔሲሚስት አይደሉም፣ ጨለምተኞች አይደሉም። የሚታየውና የሚሰማው ነገር መልካም ባይሆን እነሱ ምን ይታያቸው? መልካም ይታያቸው። ምክንያቱም ከሁኔታ በላይ የሆነውን አምላክ ስለሚያመልኩ ከሚታየው ጀርባ ያለውን ማየት ስለሚችሉ። አሌሉያ! ኢየሱስ ያለ ዛሬ ስለ እውነተኛ ጩኸት ነው እግዚአብሔር የሚናገር። እውነተኛ ጩኸት ኢየሱስ ያድናል። በጣም የሚገርመው የኪዳኑ ሕዝብ ከደረሰባቸውና ካለባቸው ጥያቄ የተነሳ ፕሮብሌሙ ሲበዛባቸው፣ ጫናው ሲበዛባቸው ወደ አምላካቸው አንስተው ምናምን ይላል። ጩኸት የድረስልኝ ጥሪ ነው። ኢመርጀንሲ ኮል ማለት ዝም ብሎ አይደለም የምትጮኸው፣ አምላካዊ መሳል። አሁን ስትጮኹ ማለት ስትናገሩ ድረስልኝ ማለት አንድ ሰው ሌባ ሲዘርፈው ወይ የሆነ ነገር ሲደርስበት፣ እሳት ሲነሳ፣ የተለያዩ ፕሮብሌሞች ሲፈጠሩ ወይ ሰው ኤሌክትሪክ ሲይዘው፣ ሰዎች ሲጣሉ ይጮኻል። ምን ማለት ነው? ድረስልኝ፣ ድረሱልኝ። እግዚአብሔር የምትጮቱን ጩኸት፣ ወደ እሱ የምትጣሩትን ጥሪ፣ ስለ አገራችሁ የጮኸቱትን ጩኸት፣ ስለ ቤተሰብ ስለ ልጆቻችሁ የጮኻችሁትን ጩኸት እግዚአብሔር ሰምቶ ምን አለው ለሙሴ? ምን ብያለዋል? ሰምቻለሁ። ከዛስ መስማት ብቻ ነው እንዴ? አድናቸው ዘንድ ምን ብያለሁ? ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ለምንድን ነው ወደ እግዚአብሔር የምንጮኸው? ምጽፉ ሪከርድ የምታደርጉ ሰዎች ለምንድን ነው ወደ እግዚአብሔር የምንጮኸው? የእግዚአብሔርን ስም የሚጠራ ሁሉ የሚጠራ ከሁሉ ሰው ኢዩኤል 2:37 የእግዚአብሔር ስም ሁሉ የሚጠራ ከሁሉ ስለሚድን መጽሐፍ ሲናገር የእግዚአብሔርን ስም የሚጠራ ምን ይላል? ይድናል። ላላችሁበት ጥያቄ አድነኝ እግዚአብሔር፣ ትውልዴን አድን፣ ድረስልኝ ለምትሉ ጥያቄ እግዚአብሔር ስሙን የሚጠራ ካለበት ሁኔታ ሊያድነው ይመጣል። ዳንኤል 6:26 እና 27 አውጣሪ እግዚአብሔር ባይብል የሚያሟላት የሚችል ሰው ዳንኤል 6:26 እና 27 በጣም የሚገርመው በዚህ ክፍል ላይ ዳንኤል በውሸት ተከሶ ከመሳፍንት ከሊቃውንቶች ከመብለጡ የተነሳ እሱ ጋር ባለው የርቀት መንፈስ እሱ ጋር ባለው የእግዚአብሔር አብሮነት የእግዚአብሔር ሪፕሬዘንታቲቭ ሆኖ ከመኖሩ የተነሳ በባዕድ ሀገር ሃሌሉያ አብረውት ያሉት ሊቃውንቶች፣ ጠቢባኖች ዳንኤል ከነሱ ካለው ጥበብና እውቀት ስለበለጠ ምን አሉበት ይላል? ምን አሉበት ይላል? ቀኑበት ይላል። ቀንተውበት በውሸት ከሰሱት። በውሸት ሲከሱት ከአምላኩ ሕግ በቀር ሌላ ግን ሄደው ለንጉሱ የነገሩት ካንተ በቀር የሚጸልይ ማንኛውም አይነት ሰው ምን ይሁን የሚል አዋጅ አስወጡ። በአንበሳ ጉድጓድ ውስጥ ምን ይበል ይታል።
ምን የሚል ወደ እግዚአብሔር ወደ አምላኩ ማንም ሰው እንዳይጠራ፣ ማንም ሰው እንዳይጸልይ አዋጅ ቢወጣ የማይመች ነገር ቢኖርም የእግዚአብሔር ሰው ዳንኤል በአምላኩ ፊት መጸለዩን አላቆመም። ዛሬ ያያችሁት ነገር ስለከበዳችሁ የወገባችሁ ጅማት ተፈቶ አስናችሁ መጸለይ ያቆማችሁ እንደ ዳንኤል ከሁኔታ በላይ አዋጅ ቢወጣ ነገሮች ሁሉ ቢከብዱ እኔ ግን መጸለይ ወደ እግዚአብሔር መጮሄ ወደ እሱ መጣራቴ ስለ ምድሬ መማለዴ እሱን ማምለቴ ምን አይነት አተው እስቲ አምተው ማለት መጸለይ ነው መጣራቴ ወደ እሱ መጮሄ አላቆምም። የሚገርመው በፋርስና በሜዶን በማይለወጥ የንጉሥ ቀለበት ታተሙ። ዳንኤል ግን ቢታተሙ ከታተሙ ማህተው የሚያመልከው አምላክ ብርቱ እንደሆነ ያውቃል። ታውቃለህ? ከአንተ ጋር ያለው ከሁሉ እንደሚበልጥ ታውቃለህ? ወንድሜ ታውቃለህ? እህቴ ታውቂያለሽ? ከበረታው በላይ አንተ የምታመልከው የበረታ አምላክ እንደሆነ ታውቃለህ? አምላኩን የሚያውቅ ይላል መጽሐፍ ሲናገር በዳንኤል መጽሐፍ ያደርጋል በረታ። የምታውቅ ከሆነ የትኛውን ነገር ሪዚስት አያደርግም፣ አልሰጥም፣ አትያዝም። የመለኮት አቅም ባንተ ላይ አልፈ የምትሄድበት ባንተ ላይ አዋጅ የምትገለብጥበት አቅም ባንተ ላይ አልቀረም። በጉድጓድ ተጣለ፣ በተራቡ አንበሶች ጉድጓድ ተጣለ። ግን በጣም የሚገርም ይሄ ሰው ቅንነት ተገኝቶበታል። እዚህ ቅንነት በሉ የእግዚአብሔር ፊት ታያለች። ቅንነት በሉ ተአምራት ታደርጋለች። ሃሌሉያ! የህይወቱ ንጽህና በላይ በአምላክ ፊት የኖረበት ታማኝነት በህይወቱ ላይ ተአምራትን መንፈስ ዓለም ላይ ሲሰራለት ነበር። ሃሌሉያ! የምትጮኸው ጩኸት በእግዚአብሔር ፊት እንደ ስንቅ በተጨነቃችሁ ጊዜ እግዚአብሔር ጣልቃ እንዲገባ ያደርጋል። ምኑ? ጩኸቱ። ጆሮን የፈጠረ የሚሰማ፣ ዓይንን የፈጠረ የሚያይ፣ ሰምቶ ደግሞ ምን የሚመልስ አምላክ ንፋስን እንደሚጎስም አይደለም። ዝም ብለን በከንቱ የምንጮህ አይደለም። ሃሌሉያ! እስቲ አምላክ አለ አባት አለ ሰምቶ ይመልሳል። ጸሎቴን ይሰማል። አወጣ 6:26 ሞገስ ሰጥተህ ጮክ ብለዋል። 6:26 በመንግስቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩና እንዲቀጠቀጡ አዝዣለሁ። እርሱም ሕያው አምላክ እግዚአብሔር የሚኖር ነው፣ መንግስቱም የማይጠፋ ነው። መንግስቱ ምንም የለው የማይጠፋ ነው። እሺ፣ መንግስቱም የማይጠፋ ግዛቱም እስከ መጨረሻ ድረስ ይኖራል። ግዛቱም እስከ መጨረሻ ድረስ ይኖራል። እሺ፣ ያድናል፣ ይታደጋል። በሰማይና በምድር ድንቅን ይሰራል። በቃ ሃሌሉያ! የሚገርመው ይሄንን ምስክርነት ወደረኛ የአሕዛብ ንጉሥ የሚያሳድድ ጠላት የሆነ ያስጨነቀ እግዚአብሔር ጩኸትን ከመስማት የተነሳ ወደረኛ እስከሚመሰክርልን አምላክ ከዳንኤል አምላክ በቀር ማንም የለም። ምን ሲያድን አይቻለሁ፣ ምን ሲታደግ አይቻለሁ፣ ሲያስመልጥ አይቻለሁ፣ ከአባት ሲሆን አይቻለሁ፣ ሲረዳ አይቻለሁ፣ ሲያስመልጥ አይቻለሁ። የለም ከሱ ሌላ
በእግዚአብሔር ፊት እኔ ኖርማል መሆን አልችልም። እፈራለሁ። አሁን ያለነው በሚያስፈራውና በሚያስደነግጠው የጌቶች ጌታ በሆነ እሳት በሆነ ጀግና በሆነ በሰማይ ፊት እስቲ ጋና ብሎ ይታደጋል ብሎ ከሰማይ በምድር ለምንድን ነው ወደ እግዚአብሔር የምንጮኸው? እግዚአብሔር በእውነት ለሚጠሩት ቅርብ ስለሆነ መዝሙረ ዳዊት 145 ቁጥር 18 ላይ እግዚአብሔር ለምትጮኹ በእውነት የምትጠሩ ከሆነ በቴሌቪዥን ቻናል በመላው ዓለም ሆናችሁ የምታዩ ይህንን ቃል ስሙ። የምትጠሩት አምላክ የእውነት አምላክ ስለሆነ ሃሌሉያ፣ በእውነት የምትጠሩትን ጥሪ ይሰማል። ስለ ቤተሰቦቻችሁ የምትጠሩትን ይሰማል። የምትጸልዩት ሁለተኛ ሀሳብ ምንጸልየው ለምንድን ነው? እግዚአብሔር ምን ስለሆነ? የቅርብ ስለሆነ። እስቲ እግዚአብሔር በሉ ቅርቤ ነው። ከስትንፋስ ይልቅ ይጠጋጋል በሉ። ከወዳጅ ይልቅ የሚወድ ወዳጅ እግዚአብሔር ነው በሉ። ወረት የሌለበት የማይቀየር በየምክንያቱ መልኩ የማይለወጥ የቅርቤ እግዚአብሔር ነው በሉ። የምትጮኸው የምትጣሪ ቅርቤ ስለሆነ ነው። እውነት ማንም ለአንተ ከመድረሱ በፊት የሚደርስልህ እግዚአብሔር ማንም ስጋ ለባሽ ይደርስልኛል ብላችሁ ባሌ፣ እናቴ፣ አባቴ ከባል ይበልጣል እግዚአብሔር፣ ከልጅ ይበልጣል እግዚአብሔር፣ ከአባት ይበልጣል እግዚአብሔር፣ ከእናት ይበልጣል እግዚአብሔር፣ ከወዳጅ ይበልጣል እግዚአብሔር። ስትጠሩት የቅርብ ነው። በዚህ እግዚአብሔር የቅርብ ነው ማለት እግዚአብሔር የተቸገረውና የተጨነቀው ስለሚሰማ ምትጠሪው የተጨነቀውንና የተቸገረውን እግዚአብሔር ምን ይላል? ይሰማል። ይሄ ችግረኛ ጮኸ፣ እግዚአብሔር ሰማው። መዝሙር 36 ሶስተኛ ሀሳብ እግዚአብሔር የተጨነቀው በምንድን ነው የተጨነቀው? ምንድን ነው ያስጨነቀ ነገር? ወደ እኔ ጩኹ፣ ወደ እኔ አድንሃለሁ፣ አንተም ታከብረኛለህ። በተጨነቅ ጊዜ ጥራኝ። ጭንቀት ስትጨነቁ የእግዚአብሔር ቡሩካን ሴትና ወንድ እግዚአብሔር ልጆች ኃያላኖች እናንተ የእግዚአብሔር ሰዎች በተጨነቅ ጊዜ ጥራኝ። ፋዘዳኒ የናባት አሁን ያለውበት ሰርከምስታንስ አሁን ያለውበት ሁኔታ ስለ ቤተሰብ ያለውበት ጥያቄ በህይወቴ ላይ ያለው ቆቅልሽ እንደዚህ አይነት ነው። ወደ ቤቱ እመልስልሃለሁ። አንተም አታውቀው ታላቅ ኃይለኛ ነገር አደርጋለሁ። በተጨነቅ ጊዜ ጥራኝ፣ በመከራ ጊዜ ጥራኝ፣ አድንሃለሁ፣ አንተም ታከብረኛለህ። እስቲ እግዚአብሔር ይሰማል፣ ያድን። እውነተኛ ጩኸት ከመታወቅ ያለፈ ታላቅና ኃይለኛ ነገር እንዲሆን ስለሚያደርግ ምትጮኸው እውነተኛ ጩኸት ከመታወቅ ያለፈ ታላቅ ኃይለኛ ነገር በህይወት ስለሚያደርግ ነው ምትጮኸው። በግዞት አደባባይ በማይመች ሁኔታ ውስጥ በምረት ታስሮ በግል ተጠርቆ በወንጀል ሳይሆን በወንጌል ታስሮ በአመት ሳይሆን በጽድቅ ምክንያት እስር ቤት ተወርውሮ ግራ የተጋባ ብዙ ፈተና የበዛበት
እስቲ ስሙ እግዚአብሔር ነው። እግዚአብሔር ነው። ታዋቂ ነው። ስሙ እግዚአብሔር ነው። ስሙ እግዚአብሔር ይሁን። እሺ ያደረገውም እግዚአብሔር ነው። ስሙ እግዚአብሔር ነው። ከእንደገና ደግሞ አድራጊ እግዚአብሔር ነው። እሺ ያጸናውም እግዚአብሔር የሚያጸና ስሙ እግዚአብሔር የሆነ የሚያደርግ እግዚአብሔር እንደዚህ አለ። እሺ የሰራውም እግዚአብሔር እንዲህ ይላል። የሰራው እግዚአብሔር እንደዚህ ይላል። ወደ እኔ ጩኹ። የሚያደርገው መስራት የሚችለው አቅም ያለው ብቃት ያለው ስሙ እግዚአብሔር የሆነ እንደዚህ ስሙን አስተዋውቆ ማለት እግዚአብሔር ለሰልፍ መላኩ ሲጠራ ማለት ነው። የሰልፍ መልአክ ታዋቂ መልአክ ሚካኤል ማን እንደ እግዚአብሔር ማለት ነው። ሚካኤል ማለት መጀመሪያ ስሙን ነው የሚያስተዋውቀው። ከጠላት ፊት ለፊት፣ ከጥያቄ ፊት ለፊት፣ ከተራራው ፊት ለፊት ስሙን፣ ኃይሉን፣ ጌትነቱን፣ ክብሩን ነው የሚልክል። ስሙን ነው ያስተዋውቀው። የእግዚአብሔር ስም ደግሞ የጸና ነው። ጻድቅ ሮጦ ከፍ የሚልበት እስቲ ከፍታ ይበሉ። የኔ ከፍታ በሉ ኢየሱስ ነው። ከፍታ ይበሉ ኢየሱስ ነው። እሺ ወደ እኔ ጩኹ። እኔ እመልስልሃለሁ። ታላቅና ኃይለኛ ጩኸታችን ምንድን ነው? አያገባሽም። አያገባም። መጮህ ብቻ ነው። ይኸው ጸሎት ኢንፑት ነው። ጩኸት ኢንፑት ነው። እንትን የምታደርገው ነው። ኢንፑት ካለ ምን አለ? አውትፑት አለ። ዝም ብላ አይደለም የምጮኸው። ሪዛልት አለ፣ ፍሬ አለ፣ የሚሰማ ስላለ ወደ እኔ ጩኽ እመልስልሃለሁ። አንተ ማታውቀውን ታላቅና ኃይለኛ ነገር አደርጋለሁ። እስቲ እጮኻለሁ በሉ። እጃችሁ ማፍ እንሰራ እጮኻለሁ በሉ። የማላውቀውን ታላቅና ኃይለኛ ነገር እግዚአብሔር አባቴ ሁልጊዜ ምን ይላል? ጋዲ ኮሚኒቲ ኦልዌይስ እግዚአብሔር በስራ ላይ አንተ ደግሞሃል። እግዚአብሔር ሰላምታ ይደረግ ደግሞሻል። ተጣርተሽ አባት ደከመኝ። ሃሌሉያ። ኧረ እግዚአብሔር አይደለም፣ አይታክትም፣ ማስተዋሉ አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ብርታትን ይጨምራል። ጎበዛዝቶች ፈጽመው ይደክማሉ። እግዚአብሔር በመተማመን የሚቀባበሉ ኃይላቸውን ምን ይላል? ያድሳል። እንደ ንስር በክንፍ ምን ይላል? ይወጣሉ፣ ይሮጣሉ፣ አይደክሙም፣ ይሄዳሉ፣ አይታክቱም። ካቶሊያ ሞት ኧረ እንትን ነው ነውር ነው። እግዚአብሔር እንዴ አይገመትም፣ ማስተዋሉ አይመረመርም። ኧረ ይሰማል። ኧረ እግዚአብሔር ከእኛ ጋር ነው። የምትጮኸው እግዚአብሔር ያለማቋረጥ የሚጮሁትን ስለሚሰማ ያቺ ሴት ዳኛው እንዲፈርድላት ሁል ጊዜ ማለት እስከ መቼ ነው የምጮኸው ለምትሉ ስለ ምድሬ እስከ መቼ ነው የምጮኸው? እግዚአብሔር እስከሚሰማ። ለዛ ነው ዳዊት እንደዚህ ያለ ቆይቼ መቆየት ማለት በፔሸንሲ ሆኜ ተንበርክኬ በእግዚአብሔር በአምላኬ ፊት ቆይቼ የእግዚአብሔርን ደጅ ምን አደረኩ? ጠላሁ። ደጅ ጥናት ምን ማለት ነው? መጥናት ማለት ምን ማለት ነው? መጽናት ማለት ነው። መለመን፣ አብዝቶ መለመን፣ በፔሸንሲ በብዙ
በብዙ ኢገር በብዙ ትጋት ማንም መለመን እግዚአብሔር አምላክን መለመን ቆይቶ እስከ መቼ ድረስ ነው የምትቆየው? በእግዚአብሔር በአምላክ መልስ እስከሚመጣ እስከሚፈረድላት ድረስ ዳኛው ሁል ጊዜ ሲያይ አለች፣ አሁንም ትጮኻለች። ይህንን ምሳሌ ባለ የተናገረው ራሱ ኢየሱስ ደገማችሁ ይደግማችኋል። የሚደግሙ ጉባኤ ላለ ሃሌሉያ አይደል በሚሰጠኝ በሩስ በክርስቶስ ኢየሱስ እኔ በርቱ ሁሉን ይችላል። በእኔ ውስጥ ያለው በርቱ ነው፣ ኃይለኛ ነው። ይኸው የምትጮሁት እግዚአብሔር ያለማቋረጥ የሚጮሁትን ስለሚሰማ ከዛ ምን አለላት ይላል እዚህ ክፍል ላይ ክፍሉ ሉቃስ 18 ከ1 እስከ 8 ምን አለላት ከምትጨቀጭቀኝ አለና እውነት ያው ዘመን ምስክሬ 14 ዓመት የዛሬ 14 ዓመት የጸለይሽበት 14 ኤግዛክትሊ 2013 14 ዓመት በትክክል የምታውቂው በጣም በእግዚአብሔር ፊት የጠየቅሽው ጥያቄ ግን 14 ዓመት የሆነ በኢየሱስ ስም ዛሬ ተመለሰ። በኢየሱስ ስም ዛሬ ተመለሰ። በኢየሱስ ስም ዛሬ ተመለሰ። 14 ዓመት ብዙ ዓመት የቆየ 5 ዓመት የጠየቃችሁ 7 ዓመት የጠየቃችሁ አንዳንዴ 50 ዓመት የቆየ የሆነ ሳይመለስ ብዙ ጊዜ የቆየ ብዙ ጊዜ ያስቆጠረ ያው እግዚአብሔር ምስክሬ ነው። የዛሬ ሳምንት ምስክርነት ይዛችሁ ልትመጡ ሰዎች እኔ እኮ እግዚአብሔር ሰው በቃ ተናቀጥ ይሆናል። የዛሬ ሳምንት እኔ አብርሃም ጋር መጥቶ የዛሬ ዓመት በቃ እግዚአብሔር ተናገረ። እግዚአብሔር ከተናገረ ይሆናል። እግዚአብሔር የልጆቹን ቃል ምን ስለሚያከብር የባሪያዎቹን ቃል ስለሚያከብር ነቢያት የእግዚአብሔር አፍ ስለሆኑ እና ቀራራ ሆነ ብዙ ዓመት የቆየ ጥያቄ የተረሳ ጥያቄ እንደ አልዓዛር ተስፋ የተቆረጠበት ይሄ ነገር ሞቷል የተባለ ጥያቄ አይመለስም የተባለ ጥያቄ እግዚአብሔር እንደዚህ ይለኛል ሲመለስ አይሆንም። አልዓዛር ይነሳ፣ የሕይወት አልዓዛር ይነሳ፣ የትዳር አልዓዛር ይነሳ፣ የቤተሰብ አልዓዛር ይነሳ። ለምን ታውቃላችሁ? በእግዚአብሔር ታስፋችሁበት በቃ አውቅቷል። እናንተ የሚጠበቅባችሁ እኛ የሚጠበቅበት ምን ሆነ ታውቃላችሁ? አያገባን ቢሞት 4 ቀን ቢሞላ ቢበሰብስ ቢታተምበት ቢዘጋ በታምን እሱ የእግዚአብሔር ክብር እንድታይ ያደረጉሽ እመን ይሆናል። አልነሳ ያለ ይሆናል። የሞተ በጌታ በኢየሱስ ስም ይነሳል። አልለወጥ ያለ በጌታ በኢየሱስ ስም ይለወጣል። መታወቂያ ይለወጣል። አድራሻ ይለወጣል። ለምን ታውቃላችሁ? የጥያቄ ሁሉ መልስ ኢየሱስ ነው። ለዚህ መጽሐፍ ሲናገር ከሰለሞን የሚበልጥ ሰለሞን ምናምን እያሉ ሰለሞን በጣም ገናና ሰው ስለሆነ ኤግዛጅሬት ሲያደርገው